to be honest, I don't think profit አለው እያለሱ ተጀመረ የሰራው ስራ ከሁሉም በላይ ትልቅ ያደረክ ይመስላል። ውስጣችን የሚሰማን ስሜት ሳንዱች እንዴት እንደሚሰራ እንኳን አላውቅም ነበር መጀመሪያ። ግን ያ ጊዜ ያለፈ አመት በመሃል የሚያጋጥመህ ዮርዳኖስ ሊሆን ይችላል፣ ቀይ ባህር ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ኢቭን ጣዖትም ማምለክ ነው ተስፋ ከመቁረጥ የተነሳ። ሄሎ ዲኤምቪ እንግዲህ አሁን የምገኘው እንደምታዩት ከኋላዬ እንግዲህ ዲሲን እያየን እኔ ያለሁት አሁን ፔንታገን ሲቲ አርሊንግተን ቨርጂኒያ ነው። ትልቅ እንግዳ አለኝ ዛሬ። ቢዝነስ ኦነር ናቸው፣ ኢንተርፕረነር ናቸው። የቢዝነስ ኤክስፒሪየንሳቸውን ሼር ያደርጉናል። በተለይ ራሳችሁን ወደፊት መቀየር የምትፈልጉ የራሳችሁ ቢዝነስ እንዲኖራችሁ የምትፈልጉ ሰዎች ከእንግዳዬ በጣም ብዙ ቁም ነገር ነው የምታገኙት። ስለዚህ ዩቲዩብ ቻናል ላይ ሂዱ፣ አካውንቱንም ሰብስክራይብ እያደረጋችሁ ዩቲዩብን ተከታተሉ። ወደ እንግዳዬ ሰላም ውድ ቤተሰቦቼ የዩቲዩብ ቻናል ተከታታዮች፣ እንግዲህ ዛሬ የምገኘው እዚህ አርሊንግተን ቨርጂኒያ ነው። እንግዲህ ትልቅ እንግዳ ነው ያለኝ። እንግዳዬ ማን ነው የሚለውን ነገር ከራሱ አንደበት እንሰማለን። ብዙ ልምድ የምታገኙበት ብዙ ኤክስፒሪየንስ የምታገኙበት ግለሰብ ሰው ነው። እንግዲህ በጣም ማከብረው ሰው ነው እና በመጀመሪያ ፈቃደኛ ሆኖ ከኔ ጋር ይሄን ኢንተርቪው እንዲያደርግ ድሉን ስለሰጠኝ እጅግ በጣም አመሰግነዋለሁ። እንግዲህ አልጸጋ ወደ አንተ እመጣለሁ። እስቲ ራስን አስተዋውቅና። ብዙ ሰዎች የሚያውቁኝ የካልዲስ ኦነር መሆኔን ነው። ስሜን ጸጋ ኃይሌ፣ የምኖረው ዲኤምቪ ሰው ለባለፉት 18 ዓመት አሜሪካ ጋር ኖሬ ያለሁት ወደ 5 ኤስታብሊሽመንቶች አሉ። እነዛ ውስጥ እንግዲህ ዋና የሚታወቁትን እስኪ ላይ አሁን ከካልዲስ በተጨማሪ ካልዲስ አለ። ካልዲስ መጀመሪያ ሲጀመር 2013 ዓመተ ምህረት ነው። ቀጥሎ ሁለተኛው ካልዲስ አርሊንግተን ቨርጂኒያ ክላረንደን፣ ቀጥሎ ሲቲዝንስ ኤንድ ካልቸር ኢን ሲልቨር ስፕሪንግ፣ አራተኛው ክሪስታል ሲቲ ሶሻል ኦል ዴይ፣ አሁን ደግሞ ዳፖርተር ዲስፖዛብል ፕሮዳክት ኢምፖርት እናደርጋለን። ሌላ የኢኮመርስ ቢዝነሶች ደግሞ በኢሌጋንስ የሚል ብራንድ እሱን ረን እያደረኩኝ ነው። ዋው በጣም ደስ ይላል። እንግዲህ በጣም ሰክሰስፉል የቢዝነስ ኦነር ነው ብዬ አስባለሁ። እስቲ ስትጀምር ላይክ እንግዲህ ከኦልሞስት 15 ዓመት በፊት ነው የጀመርከው ቢዝነስ እና ስትጀምር የመጀመሪያ ፕሮፊት ምንድን ነው? እስቲ ላይክ ምን ያህል ነው የሚለው ነገር እስቲ። To be honest, I don't think profit አለው እያለሱ ሲጀምር ግን በጣም በመጀመሪያ ሁላችንም ቢዝነስ ስንከፍት የመጀመሪያ ቀን በረን ስትከፍት የሰራው ስራ ከሁሉም በላይ ትልቅ ያደረክ ይመስላል ውስጣችን የሚሰማን ስሜት። ነገር ግን ትዝ የሚለኝ የመጀመሪያ ቀን የመጣው ሰው 14 ሰው ብቻ ነበር እና እንደ አዲስ ቢዝነስ ለሚከፍት ሰው ያ ዲስከሬጅ አደረገ። ግን ያ ጊዜ ያለፈ አመት ሞላ። አመት ላይ ሲሞላ የአመት አኑዋል ሴልሳችን 700 ሺህ ብር ነበር በጊዜው። 700 ሺህ ብር ስታስበው ትልቅ ይመስላል። ግን በነበርንበት የሆስፒታሊቲ ቢዝነስ ፕሮፊት ማርጂኑ በጣም እድለኛ ከሆንከና ያሉትን ኤክስፔንሶች ስኩዊዝ አድርገህ ሊኖርህ የሚችለው ፕሮፊት ያውም ይሄንን ማወራ ከታክስ በፊት 15% ሊሆን ይችላል። ያ ማለት 100 ሺህ ብር የማይሞላ እንግዲህ ከዛ ላይ 35% ታክስ ስከፍልበት ቤት ይዘህ የምትገባው አንድ ኖርማሊ ወይ ካሸር የሆነ ሰው ወይንም ኡበር ድራይቭ የሚያደርግ ሰው በአመቱ መጨረሻ ይዞ ቤት የሚገባው ነው። እና አንዳንድ ጊዜ ለሰዎች ያለን የሚመስለን ነገር ግን at the end of the year ቤት ይዘህ የምትገባው በጣም ትንሽ ነው። ግን ያ ማለት ሁልጊዜ በዛ ይቀጥላል ማለት አይደለም። ፕሮፊት ትሩ ታይም እያደገ ይመጣል። እና ለጠየቀኝ የመጀመሪያ ፕሮፊት ምንድነው? የመጀመሪያ ፕሮፊት የለውም to be honest። እጅግ በጣም ብዙ መስራት አለብህ እዛ ደረጃ ላይ ለመድረስ። በጣም ኢንተረስቲንግ ነው። እና እስቲ ላይ አሁን እንግዲህ ብዙዎች አሉ ውጭ ሀገር ላይ ቢዝነስ መጀመር የሚፈልጉ በግላቸው ቢዝነስ መስራት ለሚፈልጉ ሰዎች ነው አሉና ለነሱ ላይክ እንደ መንደርደሪያ እንደ መጀመሪያ ላይክ ምንድነው ላይክ አሁን ለምሳሌ አንድ ሰው ቢዝነስ መጀመር ቢፈልግ ላይክ ከምንድነው መጀመር ያለበት የሚለው ነገር እስቲ I think ብዬ የምለው ፓሽናችን እንከተላለን። እኔ አሁን ዛሬ አይደለም ቢዝነስ መጀመር ፍላጎት የነበረኝ ገና ኤሌመንተሪ እያለሁኝ እቃ መሸጥ እወዳለሁ።
እና ያ ነገር አደገና እዚህ ጋር አንተ እና ለሁላችንም ቢዝነስ ታርጌት መሆን የለበትም። አንዳንዶቻችን አገልጋይ ልንሆን እንችላለን፣ አንዳንዶቻችን ደግሞ ተገልጋይ ልንሆን እንችላለን። እና ቢዝነስ ግን መጀመር ለሚፈልግ ሰው መጀመሪያ ፓሽኑ አለው ወይ ከአቅም በፊት። ምክንያቱም ፓሽኑ ከሌለ፣ ኖሌጁ ከሌለ፣ ካፒታሉ ከሌለ ስትራግል ነው የምታደርገው። እና ጀምሮ ነበር ከሚባል መጀመሪያ ቆም ብለን ያሉንን ቱልሶች ጠቅላላ ኦርጋናይዝ ማድረግ መቻል አለብን። በየትኛው ዳይሬክሽን ነው መሄድ ያለብኝ የሚለውን ነገር እና በፊት መጀመሪያ ላይ ለሰ የዛሬ 15 ዓመት የኔን ስራ ሲጀምረው የጀመርኩበት ካፒታል ከ150,000 እስከ 200,000 ዶላር ነበር። ዛሬ 150,000 እና 200,000 ዶላር ኤር ኮንዲሽኒንግ ኢንስቶል የምታደርግበት ዋጋ ነው። እና ኢንፍሌሽኑን ስታስበው ሂውጅ የሆነ ጋፕ አለ የዛኔና አሁን ማለት ነው። እና ለመጀመር የሚያስቡ ሰዎች I'm not saying financially strong መሆን አለባቸው እያልኩኝ አይደለም። ነገር ግን ፕላንድ የሆነ ነገር፣ የተጠና ነገር፣ ሬዲነስ እንዲህ አይነት ነገሮች መታየት መቻል አለባቸው። በጣም አሪፍ። እንግዲህ የተከታተላችሁ ያላችሁት ያው ያሬድ ዲኤምቪ ዩቲዩብ ቻናል ነው። ቻናሉን ሰብስክራይብ እያደረጋችሁ ወደሚቀጥለው ጥያቄ ደግሞ አልፋለሁ ማለት ነው። እና ላይክ አሁን ቢዝነስ ስትጀምር ብዙ ቻሌንጅ አለው እና ትክክል። እስቲ ላይክ አሁን ለምሳሌ አንተ በቢዝነሶች ላይ የሚገጥሙ ቻሌንጆች እስቲ ሰዎች እንዲያቆሙ እኔ ለቢዝነስ ፍቅሩ ይኑረኝ እንጂ ሆስፒታሊቲ ቢዝነስ ውስጥ ገብቼ እሰራለሁ ብዬ በህይወት አስቤ አላውቅም ነበር። አንድ በጣም ፈን የሆነ ነገር ልንገርህ። ክችን ውስጥ ራሱ ገብቼ ሰርቼ አላውቅም፣ ግን ሳንዱች እንዴት እንደሚሰራ እንኳን አላውቅም ነበር መጀመሪያ ላይ። በጣም የዛን ጊዜ የነበረን ስቶር ሳይዝ በጣም ትንሽ ነበር። ሴልሱን ለማሳደግ ብለን ሳንዱች መሸጥ ነበር። ሳንዱች ከየታየው መሰለ ሰብዌይ ሄጄ ይሄ ፉትሎንግ የሚባለው አለ አይደል? ፉትሎንግን አየሁኝና መጥቼ ሜኒው አፕዴት አድርጌ ፉትሎንግ እሸጣለሁኝ አልኩ። ፉትሎንግ መያዝ ስላቃተኝ ማናጀሩን ጠርቼ በግራ በኩል እንዲይዝ አድርገን ነበረ ሳላዱንና ስቴኩን ምናምን ነገር ጨምረን ይሸጥ ነው። ምን ልል ፈልጌ ነው ቻሌንጁ ቀደም ያልኩ ነገር ከእውቀት ጋርም ተያይዞ የሚመጣ ነገር። ቻሌንጁ ተጨማሪ ሄልፕ ወይንም ደግሞ ሰራተኛ ለመቅጠር የማትችልበት አቅም አይኖርም። ስለዚህ አንዳንድ ጊዜ እንደ ስሞል ቢዝነስ ስታስበው ብዙ ነገር እስክታድግ ድረስ የምትሰራው አንተ ነህ። ጠዋት ትከፍታለህ፣ ማታ ትዘጋለህ። ስለዚህ the whole day አንዳንድ ጊዜ የጠዋቱ እስማኤልህ ማታ ላይ ላታገኘው ትችላለህ። ገብቶሃል የምልህ? የከሰዓቱ እስማኤል አለመኖር ከስተመርን አፌክት ያደርገዋል። እና አንዳንድ ጊዜ ከውጭ ሆኖ የሚመለከቱ ሰዎች ስፔሻሊ በእኛ ኮሚኒቲ ውስጥ ነው የማወራህ፣ አልተሳቀልኝም፣ እንዲህ አልተነሳልኝም እንደዚህ ነገር የሚባለው በእውነት ድካማቸው አይታይላቸውም። ጠዋት የከፈተ ሰው እንዴት ኤክስፔክት አድርጋለህ ቀኑን ሙሉ ቆሞ ሰርቶ ልትዘጋ ስትል መተህ ተመሳሳይ የሆነ ሆስፒታሊቲ የምትጠብቀው? እና ቻሌንጃችን እጅግ በጣም ብዙ ነው። ግን ያ ሁላ ያልፋል። እግዚአብሔር መልካም ነው። ጠንክረህ ያለህን ጎል አቺቭ እስክታደርግ የምትከፍለው መስዋዕትነት ምናልባት ዛሬ ለባለፈው 4 ዓመት ሄጄ ስቶሪ አይቼው አላውቅም። የተከፈለ ዋጋ ስላለ ልፈልግ ከኋላ እና ቻሌንጁ 1 እና 2 አይደለም፣ እጅግ ብዙ ነው። በጣም አሪፍ። ስለዚህ በጣም ብዙ አስተማሪ ነገሮችን እንግዲህ እየሰማን ነው። አሁን ላይ ብዙ ጊዜ ጥያቄዎች ይነሳሉ። አሁን ሬስቶራንቶችን፣ ካፌዎችን ሪቪው ያደርጋለሁ እና ከአበሻ ሬስቶራንቶች እና ካፌዎች አንጻር ብዙ ላይ የዋጋ ኤክስፔንሲቭ ነው የሚል የማህበረሰብ ቅሬታ አለ እና ላይክ አንተ ባለቤትም ስለሆንክ ላይክ ለምንድን ነው ለየት ብሎ የአበሻ ነገሮች ውድ ነው የሚባሉት? ትክክል ነው ወይ የሚለው ነገር እስቲ እምልህ። የአበሻ ሬስቶራንት የለኝም፣ ነገር ግን የአበሻ ምግብ ውድ ነው ወይ ብትለኝ ከማውቀው ሌላ ቦታ ሄጄ ከምመገበው አንፃር አውል አለፈኝ። ምክንያቱ ለምንድን ነው የሚለውን ነገር አይ ቲንክ ኦን የሚያደርጉት ሰዎች ቢናገሩ ይሻላል። እና ነገር ግን አም ሹር ይሄ ሁላ ሰው ሊሳሳት ይችላል ብዬ አላስብም። ገብቷል የምልህ? ሁሉ ቦታ ተመሳሳይ ዋጋ ካለ የሆነ ቦታ ላይ ኮስታቸው ከፍ ስላለ ያን ነገር ራክቲፋይ ለማድረግ
ያወጡት ዋጋ ነው ብዬ አስባለሁኝና ይሄን ለነሱን ሌሎች ለባለ ሬስቶራንቶች እነሱን ጠይቃለሁ። ላይክ አሁን ለምሳሌ ያንተን ብዙ ቢዝነሶች አሉና ያንተን ቢዝነሶች ላይክ ከሌሎች ቢዝነሶች አንፃር ላይክ ምንድን ነው የሚለያቸው? ላይክ ምናልባት ቀደም ከጠየቀኝ አንፃር ስለ ሬስቶራንት ስለጠየቀኝ አበሻ የኔ ስትመለከተው ለሁሉም ምናልባት የአበሻን ቁጥር ማሳነስ ሳይሆን በመጀመሪያ የአበሻን ኮሚዩኒቲ በዚህ አጋጣሚ በእውነት ነው የምልህ እጅግ በጣም በጣም እግዚአብሔር ይባርካችሁ ለማለት እወዳለሁ። ለምን መሰለህ? የመጀመሪያ ጊዜ ላይ ሴፕቴምበር 15 መስለኛል 2013 ላይ ስከፍተው ካልዲስን እጅግ ብዙ ከስተመር የነበረውን ያላመደው አበሻ የዛ ቁጥር ወርድ ኦፍ ማውት ነው ሌሎችንም ኮሚኒቲ እንዲያመጣ ያደረገው። ከዛ በኋላ ፓትሮናይዝ አደረጉ ሌላ ነገር ነው። ነገር ግን እንደ መጀመሪያ ምክንያቱም ትልቁ ቻሌንጅ ምንድነው? አዲስ ቢዝነስ ስትከፍት ኤክስፖዠር ነው። ልታልፍ ትችላለህ በአንድ በኩል ብዙ ጊዜ። ነገር ግን ካላወቅከው ያ ቢዝነስ አንተን እያጣህ ነው። ትራፊኩ አለ፣ ነገር ግን ቪዚቢሊቲው ስለሌለ ወይም ለአንተ ኤክስፖዝ ስላልሆነ ስላላወቅከው ያ ቢዝነስ ኢቨንቹዋሊ ሊዘጋ ይችላል በኤክስፖዠር ማነስ የተነሳ ማለት ነው። ስለዚህ የአበሻው ኮሚዩኒቲ ሲልቨር ስፕሪንግ ላይ ስከፍት ያደረገው ኮንትሪቢዩሽን ምናልባት ዛሬ ላለውበት ነገር ትልቁ ቦታ ይዛል ብዬ አስባለሁ። እና የኔ ምንድነው የሚለየው ላልከኝ ለሁሉም ኮሚዩኒቲ ሰርቭ የሚያደርግ ነው። ምክንያቱም በቁጥር ስትመለከተው የአሜሪካ ስትለው በቁጥር 300 ሚሊዮን ኢትዮጵያኖች ስንት ነን? ፕሮባብሊ 1 ሚሊዮን። ሬሾን ስታረገው 0.003 ኢቨን ላይክ ኦልሞስት የለንም። በጣም ኢንሲግኒፊካንት ነው። ስለዚህ ፎከስ የምናደርገው ነገር ለ99% ካልሆነ በስተቀር ኢንሲግኒፊካንት የሆነ ቁጥሩን ብቻ ሰርቭ የምናደርግ ከሆነ ብዙ ማርኬት ሉዝ እናደርጋለን። እና የኔ ምናልባት የሚለየው ለሁሉም መሆኑ ነው ብዬ አስባለሁ። ትክክል። እስቲ ላይክ አሁን ለምሳሌ አንተ ጠንካራ ሰው ስለሆንክ ነው ሰክሰስፉል የሆንከው ብዬ ነው የማስበው። እና ምንድነው ያለ ላይክ ሞቲቭ ጠንካራ እንድትሆን ሲያደርግህ ሞቲቭ ምንድነው የሚለው ነገር ለእኔ የተገባልኝ ፕሮሚስ ነው እላለሁ። ምን ማለት መሰለህ? አባትህ ቃል ቢገባልህ ባደግክ ጊዜ ይሄን ነገር ስጥሃለሁ ይልሃል እና ትጠራጠረዋለህ? ለምን? አባትህ እግዚአብሔር ለእኔ እያንዳንዱን በህይወት ያደረግኳቸው ነገር ምናልባትም ቃል በቃል ባልሰማውም ግን እንደ ቪዥን የተሰጠኝ ነው ብዬ አስባለሁ። አንድ ነገር ሲጀምር ቪዥን የተሰጠኝ፣ ፕላኑን እግዚአብሔር አይሰጥህም። ፕላኑን አንተ ራስን አይደንቲፋይ የምታደርገው። ለእኔ ማንኛውንም ቢዝነስ ሲጀምር በመጀመሪያ ምናልባት ለሌሎች ግራ ሊገባ ይችላል፣ እንደ ራእይ ካልታየኝ አልጀምረው፣ ውስጤን ካልሞላ አልጀምረው። ነገር ግን ለምሳሌ የእስራኤል ህዝቦች ከግብፅ ምድር ወደ ተስፋ ወደተደረገላቸው አገር ሲመጡ እግዚአብሔር ቃል ገብቶላቸዋል። ነገር ግን በመሃል ብዙ መንገላታት ከእንደገና ደግሞ 400 ዓመት ያክል በበረሃ ላይ መቆየት አለ። ነገር ግን ያን የተስፋ ነገር እግዚአብሔር ቃል ስለገባ መፈጸሙ አይቀርም እና ለእኔ በመሃል የሚያጋጠመህ ዮርዳኖስ ሊሆን ይችላል፣ ቀይ ባህር ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ኢቨን ጣዖትም ማምለክ ይሆናል ተስፋ ከመቁረጥ የተነሳ። ነገር ግን እግዚአብሔር ተስፋ የገባውን ነገር ሳይፈጽም ወደኋላ አይልም እና ለእኔ የምጀምራቸው ነገሮች በመጀመሪያውኑ ተስፋ የተገቡ ናቸው። ነገር ግን ቪዥን ተሰጠን እንጂ ፕላኑን ራሴ ነኝ ሮድማፑን የምሰራው። ብዙ እንቅፋቶች ያጋጥማሉ፣ ለዛ ደግሞ ሬዲ ነኝ። ምክንያቱም በባለፉት ህይወቶች እግዚአብሔር ሁሉ ነገር ሲያደርግ ስለተመለከትኩኝና ለዛም ነው ሪሰንት ላይ ያደረኩት ቪዲዮ ምንድነው ቻሌንጅ አለ፣ ነገር ግን ዱ ናት ጊቭ አፕ። ምክንያቱም እግዚአብሔር ተስፋ የሰጠውን ነገር ሳይፈጽም ወደኋላ አይልም እና ጥንካሬ ምናልባት ያ ይመስለኛል። ፎሬ መነሳት ነበረብኝ ለብዙ ዓመት፣ ቴምፒን መዝጋት ነበረብኝ ሊትራሊ 17 ሰዓት ያክል ኢማጂን 17 hours a day for many years ማለት ነው። every single day ካልጋ ትነሳለህ። ፎሬም አንዳንድ ጊዜ ካልጋ መነሳት ማለት በእውነት ስጋ ከማስሽ ጋር I'm sure ለሊት የሚነሱ ሰዎች ያውቁታልና እንደዛ ተጣብቆ የማለያየት ያክል ነው ከባድነቱ።
ድራይቭ ታደርጋለህ፣ እቃ ትገዛለህ፣ አንዳንድ ጊዜ ሰራተኛ ይቀርብሃል፣ ብሬክ አይኖርህም። ነገር ግን ቅድም እንዳልኩ የተገባልህ ተስፋ ስላለ ያን ለመፈጸም ማድረግ ያለብን ጠቅላላ መስዋዕትነት መክፈል መቻል አለብህ። በጣም አሪፍ እና ብዙ ጊዜ ቢዝነሶች አሁን እንትን ሲሉ ታያለህ። አሁን ብዙ ቢዝነስ ይከፈታል፣ ረጅም ጊዜ ሳይቆይ ሲከስሩ ምናምን ታያለህ። እና አሁን ብዙ ጊዜ ላይክ የቢዝነስ ኦነሮች አንተ ቢዝነስ ኦነር ስለሆንክ ስኬታማ ነህ፣ ግን ሰዎች ብዙ ጊዜ ሲከስሩ ሲወርቁ ይታያል። እና ላይክ ምን አይነት ሚስቴክ ሰርተው ነው እንደዛ ሊሆኑ የሚችሉት ብለህ የምታስበው? ላይክ አንዳንድ ጊዜ በማያውቅ ሰው ዳይሬክሽን አትውሰድ። ምን ማለት መሰለህ፣ ብዙዎቻችን ሰውን እንገፋለን ባልሄድንበት መንገድ ማለት ነው። ይሄን ብታረግ ያን ብታረግ እውቀት ከማነስ የተነሳ እና ሰዎች ትክክለኛ አድቫይዘር ከማጣት የተነሳ ምክንያቱም ልክ እንደ መጽሐፍ ቅዱስ አሁን የምሰድና ህዝቤ እውቀትን ከማጣት የተነሳ ጠፍቷል የሚል ቃል አለ እና በአብዛኛው ነገሮች የመጥፋታችን ሚስጥር ከእውቀት ማነስ የተነሳ ነው። ለዛም ነው አሁን ሪሰንትሊ ቪዲዮ ላይ ወጥቼ አንዳንድ ጊዜ ቅድም እንዳልኩ አፍራለሁ። ምክንያቱም ሰው ያውቃል ብዬ ነው የማስበው። አንዳንድ ጊዜ የማገኘው ፊድባክ ግን ምንም ብዙ የማያውቁ ሰዎች እንዳሉ ነው የሚያሳየው። ስለዚህ ያ ለማወቅ አንዳንድ ጊዜ የምትከፍተው ቢዝነስ እንበልና ቤት ገዝተህ ሰዎች ካልጠራህ በስተቀረ ማንም ሰው ዲስከቨር ላይ አድርገህ አይችልም። ያንተ ቤት የት እንዳለ ማንም ያውቃል። ቢዝነስ ቪዚቢሊቲ ይፈልጋል። ቪዚቢሊቲን እንዴት ነው ክሬት የምታደርገው? አንዳንድ ቢዝነሶች ሳንሰማቸው ነው የሚዘጉት፣ ሳናቃቸው ነው የሚዘጉት። እንደነበሩ ማናቀም እንደተዘጉ ማናቀም ኋላ ልምሰም። ስለዚህ ቢዝነስ ክሬት ስናደርግ ብዙ ጊዜ ሰዎች ረሽ የሚያደርጉት እቃ መግዛት፣ ቤት መከራየት፣ ሊዝ ሳይን ማድረግ፣ ኮንስትራክሽኑ ማሳመር። ነገር ግን ወደ ማርኬቲንግ ላይ ስትመጣ ግን ቪዚቢሊቲን ክሬት ለማድረግ እዛ ላይ የለንም ወይም ባጀትም አናበጅለትም እና ጥንቃቄ ያስፈልጋል ብዬ አስባለሁ። እውቀት ያስፈልጋል። ቪዚቢሊቲ ኢዝ ቬሪ ኢምፖርታንት። ከእንደገና ደግሞ ኮንሲስተንሲ። ቴንክ ዩ በጣም ያው እንግዲህ ጨዋታችንን ከአቶ ጸጋ ጋር እንደቀጠልን ነው። እንግዲህ ብዙዎቻችሁ እየተከታተላችሁ ብዙ ነገር ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። አካውንቱን በዛ ፎሎ እያደረጋችሁ ቀጣይ ጥያቄዎች አሉኝ። እንግዲህ በመጀመሪያ ያው አቶ ጸጋ እንግዲህ አሁንም ደግሜ እላለሁ እድሉን ስለሰጠኸኝ ኤክስፒሪየንስ ሼር ልታደርግ በጣም አመሰግናለሁ። እና ሶሻል ሚዲያ ላይ ደግሞ አለ አሁን ላይ በቲክታክ መተሃልና ኤክስፒሪየንስን የቢዝነስ ኤክስፒሪየንስን እየተናገርክ ነውና ሶሪ ለቀጣይስ ላይክ አሁን አንተ ምንድነው ሞቲቭ ላይክ አሁን ለምሳሌ ወደዛ ወደ ሶሻል ሚዲያ እንድመጣ ያደረገህስ ነገር ምንድነው? በቀጣይስ ምን እንጠብቅ? ላይክ ሹር ሶሻል ሚዲያ ላይ የለሁኝ ማለት ትችላለሁኝ። ቲክቶክ ላይ ሪሰንትሊ ምናልባት 2 ወር ሊሆን ይችላል ማውራት ከጀመርኩኝ። ወደዛ ምን አመጣህ? ቱ ቢ ኦነስት ምናልባት አንድ ሰው ነው ወደዛ የገፋኝ እላለሁ። እሱም የኮሚኒቲያችንን ቢዝነስ ለመጀመር አስተምራለሁ፣ ይህን ያህል ቻርጅ አድርጋለሁ ብሎ ሲል ጊዜ የሚያወራው ነገር ቱ ቢ ኦነስት ለእኔ ሴንስ አልሰጠኝ። አንደኛ ነገር የሚከፈልበትም አይደለም። ስለዚህ ለምንድን ነው ኮሚኒቲህን አንተ ሳታጨርሽ አውቀ ቢሆን እኮ ኦኬ ገብቷል የምልህ ምንም ሴንስ የማይሰጥ ነገር ሰው አያውቅም ተብሎ ቻርጅ የሚደረገው ከዛ የተነሳ ነው አንድ ብዬ መናገር የጀመርኩት። ነገር ግን ቅድም ያልኩ ነገር አለ። አሁን ሳወራ እደነግጣለሁ፣ ምክንያቱም ሰው ሊያውቀው ይችላል። አንዳንዴ እንደ ጅል ሁሉ ሊያዩኝ ይችላሉ ብዬ ስለማስብ ማለት ነው። እና በሚቀጥሉት ጊዜያቶች አምሹር የተለያዩ ቢዝነስ ኦፖርቹኒቲዎች አሁን ደጋግሜ ላለፉኝ አሉኝ እኔ ጋር እና በግለሰብ ደረጃ ስራን ከምንሰራ ተባብረን ትልቅ የሆነ ነገር ክሬት ማድረግ እንችላለን እላለሁ። በዚህ አጋጣሚ ሰዎች አቅም ያላቸው ለብቻቸው ዛሬ ቅድም እንዳልኩ ነው እኔ የጀመርኩበት ጊዜ $150,000 ስቶር ይገነባል። ዛሬ ላይ ኤር ኮንዲሽኒንግ አያስቀምጥም። ስለዚህ $150,000 ያለው ሰው ዛሬ የማይሆን ቢዝነስ ውስጥ ከሚገባ 10 እንደዚህ አይነት ሰዎች ብታመጣ $1.5 ሚሊዮን ትልቅ ቢዝነስ ውስጥ ነው ይችላል። ስለዚህ ተባብረን አንድ ነገር እናድርግ እያልኩኝ ነው። ቴንክ ዩ በጣም ቴንክ ዩ። እና አሁን የምጠይቀው ጥያቄ ደግሞ ለየት ያለ ነው። ያው እስካሁን ብዙን መልሰህልኛል። ላይክ አንዱ ጥያቄ ላይ ሌላ ጥያቄ እንዳልጠይቅ ብዙዎችን ጥያቄዎች የመለስክልኝ ነውና እስቲ ለምሳሌ አሁን ወጣቶች ላይክ የቢዝነስ ኦነር መሆን የሚፈልጉ ብዙዎች አሉና እንዴት ሀብታም መሆን እንደሚችሉ እንዴት ሀብታም መሆን እንዳለባቸው ላይክ እስቲ ሹር
ድሮ ገና ወጣት እያለሁኝ ብዙ ጊዜ ውሎዬ ከትላልቅ ሰዎች ጋር ነበር እና ሰዎች በጊዜው እንደ ስድብም እንደ ቀልድም ሼባ የሚባል ስም ይሰጣል እና ንግግሬም አዋዋሌም ነገ ራሴን የማይበት ሰዎች ጋር ነበር የምቀርበው። ስለዚህ ለወጣቶቹ የምለው ነገር አንዳንድ ሰው ስልኩ ልክ እንደተደወለ የለምጠ የሚላል ገና አልጠየቀም እኮ የትናም አልተባለም። ይሄ ወጣትነት ገብቷል የምልህ ጊዜያችንን ፕሮፐርሊ ዩቲላይዝ አለማድረግ። ሳትጠራ አቤት አትበል። ካላንደርህን በራስ ጊዜ ሙላ። ስልክን ማጥፋት ካለብህ አጥፋ። ተደብቀ መስራት ያለብን አሁን ፋውንዴሽንን ሰራ። ምክንያቱም እዚህ ሀገር ስቆይ በእውነት እኔ 18 ዓመት እንዴት እንደበረራ አላውቀውም። ነገር ግን መጀመሪያ ላይ የነበረኝ ፋውንዴሽን ዛሬ እዚህ ጋር እንደሆነ አድርጎኛል እና ወጣቶች ጊዜያችሁ ፕሮፐርሊ ዩቲላይዝ አድርጉት። ስልካችሁ እንደ ጮኸ የት ልምጣ አትበሉ ነው የምለው። አሁን ለምሳሌ ለያንግ ኢንተርፕረነሮች ላይክ ያለህን አድቫይስ ላይክ ይሄን ቪዲዮ ለሚያዩት ቅድም ያልኩ ነገር ነው እምልህ። ወጣት ስትሆን ገንዘብ አይደለም ትምህርት ቤት ነው ያለው። ነገር ግን I guess ቪዥን ምንድን ቅድም ያልኩ ነገር ሁላችን ቢዝነስ ሰው ልንሆን አንችልም። ሁላችን በተለያየ ነገር ነው የተፈጠርነው እና ግን ቢዝነስ ስፔሲፊካሊ የሚያስብ ሰው እንደኔ ኤአይን ብዙ የተጠቀምኩበት ስለሆነ አሁን ያለሁበት ነገር ራሳቸውን ትምህርት ቤት ስትሄድ ብዙ ጊዜ ተቀጣሪ እንድትሆን እንጂ የሚያዘጋጁህ የራስህን ነገር እንዲኖርህ ብዙም የሚደረግ ነገር የለም እና አገስ ከዛ ወጣ ብለው ስፔሻሊ ላይክ ኤአይን በተመለከተ ብዙ የምለው ነገር ስላለኝ ነው እና በኤአይ ብዙ የሚሰራ ስራዎች አሉ ብዙ ገንዘብ ሳይጠይቅና አገስ ያ ሄልፕ ያደርጋል ብዬ አስባለሁ። ትክክል። በመጨረሻም እንግዲህ ያው ስለ ንቀጣይ ፕላን እስቲ ደግሞ ላይክ what's your next plan ነገር እስቲ ልስማ። ኦኬ ሶ እዚህ ሀገር በባለፈው ቪዲዮ የሰራሁት ቪዲዮ አለ። ምንድን ነው ያልኩት? በአብዛኛው ነገሮች እዚህ ሀገር አንዳንዶቹ ኦብሶሌት ሆነዋል። ላይክ ካሁን በኋላ የማትጠቀማቸው ስራዎች ምክንያቱም ኤአይ ቴክ ኦቨር ስላደረገ በኤአይ ምክንያት ብዙ ስራዎች አላስፈላጊ ሆነዋል። ድሮ ተመረቀ ስትወጣ ስራ የነበረው ዛሬ ግን ቴክ ኦቨር አድርጎታል ኤአይ። ስለዚህ የኔ ፎከስ ምንድን ነው ብትለኝ ገና እያደገ ያሉ አገሮች ልክ እንደ አፍሪካ ያሉ አገሮች እዛ ሄደን ኢንቨስት እናድርግ። ከዛም ደግሞ ስፔሲፊክስ አድርገው ደግሞ የራሳችን አገር ላይ ኢንቨስት ብናደርግ ፕሮፊታብል እንሆናለን ብዬ አስባለሁኝና ምንድነው ፕላንህ ላልከኝ ነገር ኢትዮጵያ ውስጥ ስራ መስራት ነው። ለዛም የተዘጋጀውባቸው አንድ ሁለት ነገሮች አሉ። ኦፊሻል ማድረግም ባልፈልግ ነገር ግን ሞር በቴክኖሎጂ ዘርፍ ላይ እና ያ ኢትዮጵያ ውስጥ ያሉት ስራ መፍጠር የሚችሉ ቴክኖሎጂዎች ናቸው። ደግሞ እንደ ኢንቨስተር ሰዎች ደግሞ አብረን ኢንቨስት እናደርግ ቢሉ ደግሞ ጥሩ ሪተርን ሊያገኙበት የሚችሉት አድቫንቴጅ አለ እና የወደፊት አጠቃላይ ኢትዮጵያ ውስጥ ያሉት ስለ ኢትዮጵያ ስናወራ አሁን ላይ እንግዲህ ኢትዮጵያ በቅርብ ኢትዮጵያ ነበርኩና ኢትዮጵያ ያለው ነገር በቅርቡ ትከታተላለህ ብዬ አስባለሁ እና ያለውን ነገር እስቲ ላይክ አሁን ለምሳሌ ውጭ ሀገር ላይ ያለው ሰፊ ኮሚኒቲ አለ። ሀገር ቤት ደግሞ አሁን ያለው የተወሰኑ ለውጦች አሉ እና እነዛን ለውጦች ስላየ ባይና አንተ እስቲ ላይክ አሁን ውጭ ላለው ሰው አገሩ ላይ ገብቶ ልክ ኢትዮጵያውያንን እንግዲህ ሀገራችን ነው ሁላችንም ገብተን ብንሰራ ደስ ይለናልና ላይክ የተከታዘብከው ነገር አንፃር እስቲ ለሰው ሌላ የምታስተላልፈው ነገር ካለ? to be honest ኢትዮጵያን ስናስብ ሁሉ ጊዜ ቻሌንጅ አለ ብለን አስበን አይደለም። to be honest ቻሌንጅ የሌለበት ምን አለ እንበል። መጀመሪያ ሁሉም ቦታ የትም ቦታ ብትሄድ ቻሌንጅ አለ። እዚህም ቻሌንጅ አለ። የቻሌንጁ አይነት ሊለያይ ይችላል። ነገር ግን ኢትዮጵያ ውስጥ ያለው ማሲቭ ኦፖርቹኒቲ እዚህ ሀገር የለም። ቅድም እንዳልኩ እዚህ ሀገር ያለው ኦፖርቹኒቲ እጅግ በጣም ጠባብ ነው። ኮምፒት የምታደርገው ስትሮንግ ከሆኑ ማርኬቱን ከያዙት ትላልቅ ኮርፖሬቶች ጋር ነው። ኢትዮጵያ ውስጥ ስንመጣ በፈለግከው ሴክተር ብትሄድ
ፕሮፊታብል ትሆናለህ ብዬ አስባለሁ። ናት ኦንሊ ፕሮፊታብል እንደ ሀገር ደግሞ ሀገር ማሻሻል ትችላለህ። እና ለእኔ ቅድም እንዳልኩ በቴክኖሎጂም በለው በአግሪካልቸርም በለው በኮንስትራክሽንም በለው በፈለግከው ሴክተር ላይ ብትገባ አንዳንድ ጊዜ ችግራችን ምን መሰለህ ሳንሰጥ መቀበል እንፈልጋለን። ኤኒ ቢዝነስ ስትሰራ በመጀመሪያ ሳክሪፋይ ማድረግ መቻል አለብህ። ሳክሪፋይ ያላደረግከው ነገር ሪተርን ሊያመጣል በፍጹም አይችልም። ስለዚህ ኢትዮጵያ ውስጥ ስንሄድ ኤክስፔክቴሽናችን ኢሚዲየት ሪተርን ከሆነ ስህተት ነው። ነገር ግን በመጀመሪያ ደረጃ ህዝብን ሰርቪስ ስታደርግ አንደኛ ነገር ማርኬቱን ክሬት አደረግክ ማለት ነው። ህዝብ የሚፈልገውን ነገር እስከሰራ ድረስ ኢቨንቹዋሊ ሪተርን መመለሱ አይቀርም። ስለዚህ ፎከሳችን መጀመሪያ የማገልገል ፎከስ ሲሆን ስናገለግል መቀበል እንችላለን። ስለዚህ ዲስከሬጅ ብዙ ሰዎች ዲስከሬጅ ትሆናለህ እያሉኝ ነው። ይሁን የምልህ ለአገር የምታደርገው መስዋዕትነት ከዛ የወጣ ስለሆንክ እስከ መጨረሻው ድረስ ላደርግ የሚገባኝን ነገር አደርጋለሁ ብዬ አስባለሁ። ምክንያቱም እየተደረገ ያለውን ለውጥ በአጭር ጊዜ ከመጣ I guess I should be part of it ብዬ አስባለሁ እና ኮንትሪቢዩት ማድረግ የሚገባኝን ነገር ጠቅላላ እንግዲህ አይ ዊሽ እዛ ያለው ነገር ተስተካክሎ እዚህ ያለ ሰክሰስ እዛም ይቀጥላል ብዬ ተስፋ አደርጋለሁ። እንግዲህ እስካሁን የተከታተላችሁት እንግዲህ ከአቶ ጸጋ ጋር የነበረኝ በጣም ቆንጆ ቆይታ ብዙዎቻችሁ ተመራችሁበታል ብዬ ተስፋ አደርጋለሁ። እንግዲህ እንደምታስቡት ብዙ ጥያቄ ሊቀረኝ ይችል ነበር። እንግዲህ እንደዚህ አይነት ሰው አግኝቶ ብዙ ነገር መጠየቅ ይቻላል እና ወደፊትም አብሮኝ ነው የሚሆኑትና በቀጣይም እንግዲህ አብረኝ ትሆናለህ ብዬ ተስፋ አደርጋለሁ በምፈልግ ሰዓትና ለነበረን ቆይታ በጣም አመሰግናለሁ። በመጨረሻ የምታስተላልፈው መልዕክት ካለ? ቲዩነስ አብረን እንስራ። ገስ ያልገባኝ ነገር ምናልባት በፊት አሁን ላይ ደርሻ አንዳንድ ጊዜ ካለፈ በኋላ ነው አይደለም ራስን የዛን ጊዜ እኮ እንደዚህ ባደርገው ኖሮ ብለን የምትለው ብዙ ጊዜ ካለፈ በኋላ ዛሬ ይሄ ሁላ ጊዜ አልፎ ምናልባት ዛሬ የነበረ ያለኝ ጥንካሬ በግሩፕ ቢሆን ኖሮ ከዚህ በላይ ይሆን ነበር ብዬ አስባለሁ። ስለዚህ ተበታትነን ያለን ሰዎች ቀደም እንዳልኩት 150 ሺህ ይኖረንም 100 ሺህ 10 ሺህ ይኖረንም አብረን እንምጣ። በውስጣችን ያለው ዳውት እዚህ ሀገር ሁሉም ነገር ፕሮፐርሊ ሊጋል በሆነ መልኩ ታስኬደዋለህ። ኢትዮጵያ ውስጥም ቢሆን አምሹር ህግ አለ። ሪሌሽንሺፕ ቢውልድ አድርገን ያን ነገር ከየት ማድረግ እንችላለን። ትልቅ ስትሆን አትገፋም። ትልቅ ስትሆን ደግሞ ብዙ ነገር ከቨር ማድረግ ትችላለህ። ትልቅ ስትሆን ኦፍ ኮርስ አት ሴም ታይም ደግሞ ትልቅ ፕሮፊት ነው። ስለዚህ ከምንበታተን እንሰብሰብ ነው እንግዲህ የኔ መልእክትና አቶ ጸጋ ለሰጠን ጊዜ ካለ እረፍት ጊዜ ላይ ለሰጠን ጊዜ እጅግ በጣም አመሰግናለሁ። እንግዲህ አካውንቱ ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ በቀጣይ ደግሞ ሌላ ትልቅ እንግዳ ጋብዝላችኋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ።